በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ ዮሐንስ ወርኃዊ በዓል በሰላም አደረሳችሁ አደረሰን። ገድለ ዮሐንስ የጥር። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ዓለም ሳይፈጠር የነበረ ዓለምንም አሳልፎ የሚኖር ሰማይና ምድርን የፈጠረ ጌታውን ባጠመቀበት ወርሃ ጥር የሚነበብ የመጥምቀ መለኮት ቅዱስ ዮሐንስን ዜና ገድልን እናገራለን። የቅዱስ ዮሐንስ ጸሎቱ በረከቱ ለዘላለም ከሁላችን ጋር ይሁን አሜን። በዚያ ወራት የዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ አዋጅ ነጋሪ ነቢየ ልዑል መጥምቅ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲያስተምር ደረሰ። በበረሃ ሳለ አስተምር ውጣ የሚል የእግዚአብሔር ቃል ወደ ዘካርያስ ልጅ ዮሐንስ ዘንድ መጥቶአልና ኃጢአት በሚሰረይበት በዮርዳኖስ ዙሪያ እየዞረ ለንስሐ ጥምቀትን አስተማረ። በነቢዩ ኢሳይያስ በገዳም የሚያስተምር አዋጅ ነጋሪ ተብሎ የተነገረለት ነውና። ይኸውም ጎድጓዳው ሁሉ ይምላ፣ ተራራው ኮረብታ ሁሉ ዝቅ ይበል፣ ሰንካላው መንገድ ጽርጊያ ይሁን፣ ሰው ሁሉ የእግዚአብሔርን ማዳን ይወቅ የሚል ነውና። መጥምቅ ቅዱስ ዮሐንስም ከበረሃ ወጥቶ ለሁሉ በተገለጠ ጊዜ ርኩስት ሄሮድያዳ የቅዱስ ዮሐንስን መምጣት ሰምታ እነሆ ጠላቴ በግልጽ ቀረበ ብላ ተደሰተች። ሕዝቡም ሁሉ ያከብሩታልና ክፋትን ታደርግ ዘንድ ግን አልተቻላትም። የመጥምቁ ቅዱስ ዮሐንስም ልብሱ የግመል ጠጉር፣ ወገቡን የሚታጠቅበትም ቆዳ ነው። ምግቡም አንቦጣ የሚባል ቅጠልና ሰበቦታ የጋጃ ማር ነበር። በኢየሩሳሌም ዙሪያ በይሁዳና በዮርዳኖስ አውራጃ ያሉ ሰዎች ሁሉ ወደ ነቢይና ሐዋርያ መጥምቁ ቅዱስ ዮሐንስ ዘንድ ይመጡ ነበር። ኃጢአታቸውንም እየነገሩት በዮርዳኖስ ያጠምቃቸው ነበር። አዋጅ ነጋሪ ነቢዩ መጥምቅ ቅዱስ ዮሐንስም ከጻሕፍትና ከፈሪሳውያን ወገን ብዙ ሰዎች ወደ እርሱ ወደሚያጠምቅበት ሲመጡ ባየ ጊዜ እናንተ የእፉኝት እባብ ልጆች በነፍስ በሥጋ ከሚመጣው መከራ ትድኑ ዘንድ ማን ነገራችሁ? እንግዲህ ስለ ማመን የሚያበቃችሁ ሥራ ስሩ። በልባችሁ አብርሃም አባት አለን እንድትሉ ብቻ ይምሰላችሁ። ከእነዚህ ድንጋዮች እግዚአብሔር ለአብርሃም ልጆችን ሊያነሳለት እንዲችል እላችኋለሁ። እንግዲህስ ምሳር በዛፎች ላይ ተቃጥቶአልና በጎ ፍሬን የማያፈራውን ዛፍ ሁሉ ይቆርጡታል፣ በእሳትም ያቃጥሉታል። ያን ጊዜም መጥምቅ ቅዱስ ዮሐንስ ሲያስተምራቸው ሕዝቡ ምን እናደርግ ሲሉ ጠየቁት። አዋጅ ነጋሪ መጥምቅ ቅዱስ ዮሐንስም 2 ልብሶች ያሉት ለሌላው ይስጥ፣ እህል ያለውም ለሌለው ያካፍል ብሎ መለሰላቸው። ቀራጮችም ያጠምቃቸው ዘንድ መጡ። መምህር ምን እናደርግ ብለው ጠየቁት። መጥምቅ ቅዱስ ዮሐንስም ከታዘዛችሁ ታትርፋችሁ አትውሰዱ አላቸው። ጭፍሮችም መጥተው እኛስ ምን እናደርግ ብለው ጠየቁት። ቃላዲ ነቢይ ዮሐንስም ማንን አትበድሉ፣ አትቀሙ፣ ደሞዛችሁ ይብቃችሁ አላቸው። አይሁድም ከኢየሩሳሌም ካህናትን ሌዋውያንን አንተ ማነ ብለው ይጠይቁት ዘንድ ወደ እርሱ በላኩ ጊዜ መጥምቅ ቅዱስ ዮሐንስ ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ምስክርነቱ ይህ ነው። አዎን ነቢይና ሐዋርያ ጻድቅ ዮሐንስ እኔ ክርስቶስ አይደለሁም ብሎ አመነ እንጂ አልካደም። እነርሱ ግን እንኪያ አንተ ማነ? ኤልያስ ነህን አሉት። አይደለሁም አለ። እንኪያ ሙሴ ኢያሱን ነህን አሉት። ቅዱስ ዮሐንስም አይደለሁም አለ። እነርሱም ለላኩን እነግራቸው ዘንድ እንኪያ አንተ ማን ነኝ ትላለህ አሉት። ቅዱስ ዮሐንስም እኔ ነቢይ እንደተናገረ መንገድ ጥረጉ ብሎ የሚሰብክ አዋጅ ነጋሪ ነኝ አላቸው። ሕዝቡ ሁሉ ግን ይህ መጥምቅ ቅዱስ ዮሐንስ ክርስቶስን እንደሆነ መስሏቸው በልባቸው አስበው ነበር። ወደ ቅዱስ ዮሐንስ የላኩትም ከፈሪሳውያን ወገን ነበሩ። እነርሱም እንኪያ ክርስቶስን ካይደለ ለምን ታጠምቃለህ አሉት። ስለዚህም አዋጅ ነጋሪ ቅዱስ ዮሐንስ እኔስ ለንስሐ በሚያበቃ ጥምቀት አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን ጫማውን ሊይዝ የማይገባኝ ከእኔም አስቀድሞ የነበረው ነው። እርሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። እርሱ ፍሬውን ከገለባ የሚለይበት መንሽ ከእጁ አለው። ፍሬውን ከገለባ ለይቶም በጎተራ ይከታል፣ ገለባውንም በማይጠፋ እሳት ያቃጥላል ሲል መለሰላቸው። ያን ጊዜም ጌታችን ኢየሱስ ክርስቶስ ከመጥምቅ ዮሐንስ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። መጥምቁ ቅዱስ ዮሐንስንም ባየው ጊዜ ባሪያ ወደ ጌታው ይሄዳል እንጂ ጌታ ወደ ባሪያው አይሄድም። ጌታዬ ወደ እኔ ትመጣ ዘንድ እኔ ምንድነኝ ብሎ አይሆንም አለ። ይህንንም የተናገረ አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያምን
እንዴት ነሽ ባለቻት ጊዜ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ ያለቻትን የእናቱ የቅድስት ኤልሳቤጥን ድምፅ በእናቱ ማኅፀን ሳለ የሰማው ነው። አይሁን ባለው ጊዜም ጌታችን ኢየሱስ ክርስቶስ ቅዱስ ዮሐንስን ይህ ለእኛ ተድላችን ነውና አንድ ጊዜ ተው፣ አንተም መጥምቀ መለኮት ተብለህ ትመሰገናለህ። እኔም ለሰው ፍቅር ስል ትሕትናዬን አደርጋት ዘንድ ትንቢተ ነቢያትንም እፈጽማት ዘንድ ይገባናልና አለው። ከዚህ በኋላ ቅዱስ ዮሐንስ ተወው። ነገር ግን ሌላውን በስም አጠምቃለሁ፣ አንተን ግን በማን ስም አጠምቃለሁ ሲል ጠየቀው። መድኃኒታችን ኢየሱስ ክርስቶስም ክህነትህ እንደ መልከ ጼዴቅ ለዘላለም የተመሰገንክ የባሕሪ ልጅ ከሳቴ ብርሃን ወይ ይቅር በለን እያልክ አጥምቀኝ አለው። ያን ጊዜም ወደ ዮርዳኖስ ገቡ። ጌታችን ኢየሱስ ክርስቶስ ያን ጊዜ በ10ኛው ሰዓተ ሌሊት ተጠምቆ ከውሃው ከወጣ በኋላ እነሆ ሰማይ ተከፈተ። መንፈስ ቅዱስም በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥበት አየ። ለተዋህዶ የመረጥኩት በእርሱ ሕልው ሆኜ ልመለክበት የወደድኩት ልጄ ይህ ነው የሚል ቃልም ከሰማይ ተሰማ። በዮርዳኖስ ማዶ ቢታንያና በቤተራባ አውራጃዎች ነቢይና ሐዋርያ ቃለ ዓዋዲ ቅዱስ ዮሐንስ በፈለገ ዮርዳኖስ ያጠመቀው ጌታችን ኢየሱስ ክርስቶስን ወደ እርሱ ሲመጣ ባየው ጊዜ ከኔ አስቀድሞ የነበረው ከኔ በኋላ ይመጣል ያልኳችሁ በማዕከላችሁ ሳለ ገና ያላወቃችሁት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ አለም። ዳግመኛ መጥምቅ ቅዱስ ዮሐንስ መንፈስ ቅዱስ በርግብ አምሳል ወርዶ ሲቀመጥበት አየው። በውሃ ጠምቅ ዘንድ የላከኝም መንፈስ ቅዱስ ወርዶ በላዩ ሲያርፍበት የምታየው ይህ በመንፈስ ቅዱስና በእሳት የሚያጠምቀው እርሱ ነው አለኝ። እኔም አይቻለው፣ ይህ የሕያው እግዚአብሔር የባሕሪ ልጅ እንደሆነ መሰክራለሁ አለም። በማግስቱም አዋጅ ነጋሪ መምህር ቅዱስ ዮሐንስ ከሁለቱ ደቀ መዛሙርቱ ከወንጌላዊ ቅዱስ ዮሐንስና ከሐዋርያ ቅዱስ እንድርያስ ጋር ቆሞ ጌታችንና አምላካችን ኢየሱስ ክርስቶስን ዳግመኛ ባየው ጊዜ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር መሥዋዕቱ እነሆ አላቸው። ስለ ዓለም መድኃኒት ክርስቶስ አሰምቶ የሚናገር በታላቅ ቃልም የሚመሰክር የአዋጅ ነጋሪ ቅዱስ ዮሐንስ ሁለቱ ደቀ መዛሙርት ሰምተው ጌታችን ኢየሱስ ክርስቶስን ተከተሉት። ጌታችን ኢየሱስ ክርስቶስ የሚያጠመቀው የቅዱስ ዮሐንስ ሁለቱ ደቀ መዛሙርትን ምን ትፈልጋላችሁ አላቸው። መምህር ሆይ ወዴት ታድራለህ አሉት። እርሱም መጥታችሁ እዩ አላቸው። ደቀ መዛሙርት ቅዱስ እንድርያስና ቅዱስ ዮሐንስ ሄደው የሚያድርበትን አዩ። በዚያም እስከ 10 ሰዓት ከእርሱ ዘንድ ዋሉ። ወንጌላዊ ዮሐንስም ስለ መጥምቀ መለኮት ቅዱስ ዮሐንስ እንዲህ አለ። ጌታቸው ኢየሱስ ክርስቶስን ያጠመቀ ዮሐንስማ እርሱ ከእግዚአብሔር ተልኮ ስለ ብርሃን ክርስቶስ ሊመሰክር መጥቷል እንጂ እርሱ ብርሃን አይደለም። የእውነት ብርሃንስ መጥምቁ ቅዱስ ዮሐንስ በፈለገ ዮርዳኖስ በከበሩ ቅዱሳት እጆቹ ያጠመቀው ለሰው ሁሉ ያበራ ዘንድ ወደ ዓለም መጥቶ ይቅር ያለን ብርሃነ ድኅነትን የገለጠልን የአብ የባሕሪ ልጁ ክርስቶስ ነው። ዓለም ግን አላወቀውም፣ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ዳግመኛም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ጎዳናውን ጠረጉ እያለ በበረሃ ስለሚሰብክ በዮርዳኖስም ስላጠመቀው ቅዱስ ዮሐንስ ምስክርነትም ስለ እኔ መሰከረ። ያጠመቀኝም የዚህ ዮሐንስ ምስክርነት እውነት ነው። እናንተ ጎዳናዬን ወደሚጠርግ ወዳጄ ዮሐንስ ልካችሁ ስለ እኔ ምስክርነቱን በእውነት ነግሯችሁ አልነበረምን? ይህ በፈለገ ዮርዳኖስ ያጠመቀኝ ዮሐንስ ፋና ነው። እናንተም በትምህርቱ መንፈቅ ደስ ሊላችሁ ወደዳችሁ አለም። ቅዱስ ዮሐንስም እየሰበከ ሳለ ስለ ፊልጶስ ሚስት ሄሮድያዳ ስለሚሠራውም ክፉ ነገር ሁሉ ዘውትር ሄሮድስን ይገሥጸው ነበር። ሄሮድስ ግን በኃጢአት ላይ ኃጢአት ጨመረ። ዳግመኛ ይቺ ርኩስት ሄሮድያዳ እጅግ ተበሳጭታ የምንገልበትን ምክንያት እስክናገኝ ወደ ጨለማ ጉድጓድ አግብተህ ዝጋበት አለችው። ሄሮድስም በእርሱ ምክንያት ሕዝቡ እንዳይነሱብኝ እፈራለሁ አላት። እርሷም በጠየቁ ጊዜ ንጉሠ ነገሥት ቄሳር አዞኝ ነው በላቸው አለችው። ይህ የዘማ ሄሮድያዳ ምክርም ሄሮድስን ደስ አሰኘው። ያን ጊዜም ወታደሮቹን ልኮ ቅዱስ ዮሐንስን አስያዘው። የሚገድልበትን ምክንያት እስኪያገኝ ድረስም በጨለማ ጉድጓድ አስሮ ጣለው። ቃለ ዓዋዲ መጥምቅ ቅዱስ ዮሐንስ
በእስር ሳለም ከደቀ መዛሙርቱ ሁለቱን አካውህንና እስጢፋኖስን ትመጣለህ ብለን ተስፋ የምናደርገው አንተ ነህን? ወይስ ሌላ አለም? ብሎ ወደ ጌታችን ኢየሱስ ክርስቶስ ዘንድ ላከ። ጌታችን ኢየሱስ ክርስቶስም ተመልሳችሁ ሄዳችሁ ዕውራን ያያሉ፣ አንካሳንም ይረታሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ በእኔም ያልተሰናከለ ንዑድ ክቡር ነው ብላችሁ ያያችሁትንና የሰማችሁትን ለዮሐንስ ንገሩት አላቸው። ወይስ ነቢይ ልታይ ወጥታችኋል? አዎን፣ ዮሐንስ ከነቢያት ሁሉ ይበልጣል። መንገድን የሚጠርግ መልእክተኛዬን በፊት ልካለሁ ተብሎ የተነገረለት ይህ ዮሐንስ ነውና። ሴቶች ከወለዷቸውም ወገን ከዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማይ ግን የሚያንሰው ይበልጠዋል። መጥምቅ ዮሐንስ ማስተማር ከጀመረበት ቀን ጀምሮ መንግሥተ ሰማያት የሚቀበላት አጥታ ትገፋለች። ኦሪትም ነቢያትም ሁሉ እስከ መጥምቅ ዮሐንስ ድረስ አስተምረዋልና። ልትቀበሉትስ ከወደዳችሁ ይመጣ ዘንድ ያለው ኤልያስ ይህ መጥምቅ ዮሐንስ ነው። እዝነ ልቦና ያለው መስማትን ይስማ ያስተውል። ስለዚህም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ስለ መጥምቁ ቅዱስ ዮሐንስ ገናነት በመንግሥተ ሰማያት ቅዱስ ዮሐንስን የሚበልጥ የለም ሲል መሰከረ። እኛንም የቅዱስ ዮሐንስ አማላጅነት በመንግሥተ ሰማያት ከፍ ያድርገን፣ ዛሬም ዘወትርም ለዘላለሙ ይሁን ይደረግልን፣ አሜን። ጸሎቱና በረከቱ ለዘላለሙ ከሁላችን ሕዝበ ክርስቲያን ጋር ይሁንና በገዳም አዋጅ ነጋሪ ሐዋርያ የሚሆን መጥምቅ ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በአንዲት አገር ወላጆቻቸው የሞቱባቸው ሁለት ወንድና ሴት ልጆች ነበሩ። በቤታቸው ውስጥም አስቀድሞ በወላጆቻቸው የሚመለክ ርኩስ አምልኮተ ባዕድ ነበር። እነርሱም ከሞተ በኋላ ሁለቱም ልጆች ይህንን ክፉ አምልኮ ያዙ፣ ይሰግዱለታል፣ ያጥኑለትማል። እንደ ወላጆቻቸውም በርኩስ የአምልኮ ሥርዓት ይገዙለት ነበር። በአንዲት ዕለትም የሚያውቃቸው አንድ ሰው መጥቶ ስለምን ብቻችሁን ከዚህ ተቀመጣችሁ? ኑ ወደ ቤተ እግዚአብሔር እንሂድ፣ ፈጥነን እንመለሳለን አላቸው። በዚህ የመንደራቸው ሰው ምክርም እህቱ አልተስማማችም። ወንድሟ ግን በቤታቸው ውስጥ ከእህቱ ጋር በስውር ስለሚያመልኩት ርኩስ ባዕድ አምልኮ እየተጸጸተ በፍርሃትና በመንቀጥቀጥ ከዚያ ሰው ጋር ሄደ። ይህ ጎልማሳም ከተባረከ ከዚያ መንፈሳዊ ሰው ጋር ወደ ቤተ እግዚአብሔር በደረሰ ጊዜም ብዙ ሽማግሌዎች፣ ሕፃናት፣ ሴቶችና ጎልማሶች በሰባኪው ካህን ቃል ቅዱስ ወንጌልን ሲማሩ ተመለከተ። ይህ ጎልማሳም ከወንዶችም በኩል በመሃላቸው ተቀምጦ ይማር ነበር። ወደዚች የቤተ ክርስቲያን ጉባኤ በደረሰ ጊዜም በዛፍም ቢሆን በደንጊያም ቢሆን ለርኩስ መንፈስ በመጠጥም በምግብም በስግደትም ሌላ አምላክ አታምልኩ፣ ሁሉን የሚገዛ በሰማይና በምድር በባህርና በቀላያትም ሁሉ ያለውን የፈጠረ እግዚአብሔር በሰማይ በላዩ ባለው በምድርም በበታችሁ ባለው ከእኔ በቀር ሌላ አምላክ አታምልኩ ይላልና እያለ ሰባኪው የተናገረውን ቃለ ትምህርት አስተዋለም። ይህ ጎልማሳም ወዮልኝ፣ በርኩስ ዓመፀኝነት እኖራለሁና በእግዚአብሔር ላይም በድያለሁና ብሎ ተከዘ። ፈጥኖም ተነስቶ እያዘነ ወደ ቤቱ ገሰገሰ። ለእህቱም ነገራት። እርሷም ነገሩን በልቧ አስተውላ ፈጽማ አዘነች። በመንፈቀ ሌሊትም ከእግዚአብሔር ብቻ በቀር ሌላ አምላክ አታምልኩ እያለ በቤተ እግዚአብሔር ሲያስተምር በነበረው ካህን አምሳል መጥምቀ መለኮት ቅዱስ ዮሐንስ ተገለጸለት። ይህ ጎልማሳም አንተ ማነህ ብሎ ጠየቀው። እኔማ ትናንት ወደ ማደሪያ የመጣህብኝ ዮሐንስ ነኝ፣ አይዞህ አትፍራ፣ አጠምቅ ዘንድ ኃጢአትም ይቅር ይባልልህ ዘንድ ወደ እኔ ና ብሎት ከእርሱ ተሰወረ። ይህ ጎልማሳም በነቃ ጊዜ አደነቀ። አስቀድሞ ወደ መጥምቁ ቅዱስ ዮሐንስ ደብር ወደ ወሰደው ሲሄዶም መጥምቀ መለኮት ቅዱስ ዮሐንስ በሕልሙ ተገልጾ የነገረውን ሁሉ ነገረው። ይህ የሚያውቁት ሰውም ይህንን ጎልማሳ ከእህቱ ጋር ወደ ቤተ ክርስቲያን ወሰደው። በካህኑም ዘንድ ኃጢአታቸውን ተናዘው ንስሐ ገቡ። የክርስቶስን ቅዱስ ሥጋንና ክቡር ደሙን ተቀበሉ። ወደ ቤታቸውም ተመልሰው ርኩሳት የባዕድ አምልኮ ዕቃዎችን ሁሉ ከቤታቸው አወጡ፣ በእሳትም አቃጠሉ። ከዚህ በኋላም በቤታቸው ውስጥ የበረከትና የረድኤት ጸጋ ከብዙ ሰላምና ፍቅር ጋር ሆነላቸው። የመጥምቅ ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይሁን፣ አሜን።